የሚያወጣኝም ስራዬ ነው ገደል የሚከተኝም። እናንተንም ደግሞ እንደዛው የመጣችሁበት መንገድ ስራ ብላችሁ መጣችሁ፣ አልተሳካም፣ አዘግይቻለሁ፣ ይቅርታ እያልኩኝ መልሳለሁ። ከሁለት ከሶስት ቀን በፊት የገቡ ልጆች አሉ። እንትናን ሀቡዬ ማነው ስሟ ጓደኛሽ ሪም ጎልድን ልትጠይቂያት ትችያለሽ። ከጆርዳን ያመጣሁላት ልጅ አለች። ሳሪን ልትጠይቂያት ትችያለሽ። ከኢትዮጵያ ያመጣሁላት ልጅ አለ። ከተሳካ አደርጋለሁ፣ ተጠቃሚ ነኝ። እኔም እኮ ተጠቃሚ ነኝ። ካልተሳጋና የሚያሰጋ ነገር ካለው ግን አቆማለሁ። ያ ስል የወንዶቹ ስራ ላይ ችግር አለ ማለት አይደለም። የወንዶቹ ስራ በጥሩ ሁኔታ እየሄደ ነው። የፖሊስ ክሊራንስ የሚባል ነገር ስላለ እሱን የግድ እያዘጋጀን የመስጠት ግዴታ አለብን። እኛ ነን ጽፈን መስጠት ያለብን ሌተር፣ ለዛ ነው የሚዘገየው። ከዛ በተረፈ አሁንም በየአካባቢው ያሉ ልጆችን በቅርብ ቦታ ያሉ እያስገባሁኝ ነው ስቲል ከጆርዳን ከሳውዲ ከኩዌት ከእንደዚህ የሚመጡትን ልጆች ማስገባት ቻልኩኝ ማለት ደግሞ ከኢትዮጵያም ቀላል ነው ማለት አይደለም። ከኢትዮጵያ የሚመጡት በሙሉ አዳዲስ ናቸው። ሞስት ልጆቹ አዳዲስ ናቸው። ያ ነው ችግር የሆነብኝ። አሁንም በዚህ ነገር ያዘገየኋችሁ መካስ በምችለው መጠን እክሳለሁ። የሚደረግ ነገር ቢሆን በኔ ባይሳካና በሌላ ሰውን ቢመጡ ግን እንደው ሙኒት የነዚህ ልጆች አደራ የምትሉኝን በኃላፊነት ላላህ ስል ምንም ነገር ቢገጥማቸው ኢንተርፌር እያደረኩኝ አግዛለሁ። በተረፈ ግን ሀቡንም እነሳሪንም እነመሲንም ማንንም በኔ ሰበብ ማንንም አትወቀሱ። መጥቼ መተንፈስም ማልችልበት ቤት ነው ይሄ ቤት። እኔ ጊፍት ስትሰጥ ስለማታውቁኝ ነው እንጂ ሄጄ ባንዲራ ሳሰቅል ማድርበት ጊዜ አለ። ባንዲራ የሚሰቀልባቸው ቤቶች አሉ። በጊፍት ብዛት የኢትዮጵያዊዋ ከበዛ አካሸነፈች ባንዲራዋ ተሰቅሎ የኢትዮጵያ መዝሙር ይሄ የሀገር መዝሙር ይዘመራል፣ ዘፈን ይዘፈራል። ካላስ ደስ ስለሚለኝ አደርገዋለሁ። እኔ ዛሬ ይሄን ስራ ስለጀመርኩ አይደለም ገንዘብ ያለኝ 25 ዓመት ድለላ የሰራው ሴት ነኝ። ከዛም ውጪ ደግሞ ብዙ ገቢዎች ያሉኝ ነኝ አልহামዱሊላህ። ለዛም ነው መመለስን የቻልኩት። የሰው ልጅ ብር ይዞ አቅፎ አይቀመጥም፣ ያንቀሳቅሳል፣ ያገላብጣል። ስለዚህ አንገማመት፣ ነገ የምንፈላለግ ሰዎች ነን። እፈልጋችኋለሁ፣ ትፈልጉኛላችሁ። ብዙ አጋጣሚዎች በመሃላችን ይፈጠራል። ስለዚህ ራሳችንን አናርክስ። ይሄ ራስን ማርከስ ነው እና ሀቡዬ ለተፈጠረው ነገር ይቅርታ ጠይቃለሁ። በፍጹም ሙኒት ምን መሰለሽ፣ እኔ ሳሪቲንም ሆነ ማንንም በገንዘብ ገዝታቸው ኦር በጊፍት ምናምን የሚሉት ሰዎች እኛ መልስ አንሰጥም። ዊ ዶንት ጊቭ አ ሺት። ካላቸው ማስረጃ ያቀርቡ። በተረፈ ደግሞ አንቺ እዚህ ጋር አንድ ነገር በቀደም የተናገርሽ ቀን እኔ ላይቭ ሪካርዱን ፈልጌ ከነቀኑ አውጣዋለሁ። መጥተሽ ማሳወቅሽን ይሄ ነገር ከመፈጠሩ በፊት ኦልሬዲ የሴቶች ቪዛ እየተስተካከለ እንዳልሆነ ኢቭን ከነ ሪዝኑ አምጥቻቸው እንኳን ያለ ልምድ ቋንቋ ከሌላቸው ምን መተው እዚህ ቢሮ ተቀምጠው መዳሞች ሊመርጧቸው እየገቡ ሲወጡ አይቺን አልፈልጋትም እያሉ ሲመለሱ ሞራላቸው እየተነካ ነው። እና በትክክል ስራውን ሳያገኙ አምጥቼ እዚህ ቢሮ ማስቀመጥ አልፈልግም። መተው እንዲቀመጡ ስለማልፈልግ እዛው ሆኖ ኢትዮጵያ ተመርጠው ስራው ኮንፈርም ሲሆን ነው ማምጣት ምፈልገው። መተው እዚህ ቢሮ እንዳይበሰብሱ መዳሞች እየመጡ እየወጡ ኑ ልትመረጡ ነው ተብለው መተው ታይተው ተገምግመው ደግሞ አይ አንቺ አትሆኝም ሲባሉ ሲመለሱ ለነሱ ሞራል ይደብራል ስለማስብ ብላ ተናግራለች። እና ደግሞ ሳይከፈል ደግሞ ፕሮሰስ አይጀመርም። እነዚህ ሰዎች ከፍለው ነው ፕሮሰስ ሊጀመርላቸው አይደለ? ከፍለው ነው ዶክመንታቸውን ልከው እዚህ መጥተው ሊመረጡ የሚችሉት። ስለዚህ አሁን ስራው ስለሌለ ስለቀዘቀዘ የሴቶች ስራ እየተሳካ ስላልሆነ ነው ገንዘባችሁን እመልሳለሁ ብላ ተናግራለች። እና አንድ ሰው አጭበርባሪ የሚባለው ከሃዲ የሚባለው ሲክድ ነው። ለምሳሌ የሆነ ሰው ብር ሰጥቷት ግን አልሰጠኝም ብትልና ያ ሰው የሰጠበትን ደረሰኝ ከሷ ጋር ያወራበትን ቮይስ ምናምን ቢያወጣ ኦልሬዲ ሙኒት ዋሸች፣ ካደች ይባላል። ከሃዲ ውሸታም ትባላለች። የሆነን ሰው አጭበርብራ የማይደረግ የማይሰራ ነገር እኔ እሰራልሃለሁ እኔ አቅሟለኝ እችላለሁ ብላ ገንዘብ ተቀብላ ግን ያ ነገር የእውነት ሊደረግ የማይችል ነገር ከሆነ ያኔም አጭበርባሪ ትባላለች፣ ነጣቂ ትባላለች። ከነጠቀች ሰው ወዶ ፈቅዶ በገዛ እጁ ለምኖ በስንት መከራ ሙኒት እንዴት ላግኛት ብሎ አግኝቶ ለከፈለው ገንዘብ ፍርድ ቤት የሚሄደው እንኳን እኮ ቢከሱ እቺ ሰው ገንዘቡ በሰዓቱ እጇ ላይ ከሌለ ሰርተሽ ክፈይ ነው የሚላት መንግስት። ኩላሊትሽን ሽጠሽ ክፈይ አይላት።
ሰርተሽ ክፈይ ነው የሚላት። ስለዚህ ስቴፕ ባይ ስቴፕ የእያንዳንዳችሁን በቅደም ተከተል እመልሳለሁኝ። መታገስ ካልቻላችሁ ጉዳዩ እስኪሳካ መታገስ ካልቻላችሁ ቶሎ አሁኑኑ ካላችሁ ቅደም ተከተላችሁን ጠብቃችሁ በከፈላችሁበት ቅደም ተከተል በወረፋ ስቴፕ ባይ ስቴፕ እመልሳለሁ ብላ እኮ ተናገረች። አንድም ነገር አልቆርጥም ሀቡዬ፣ አንድም ነገር አልቆርጥም። እንደውም ሌላው እኮ ቆርጦ ነው ተመለሰ የሚመልሰው። ከሺራ ቪዛ አላወጣሁላቸውም፣ ያወጣሁላቸውም ያልተሳካልኛል መምጣት ያልቻሉ እነሱንም ቢሆን 5 ሳንቲም አልቆርጥም። እዛ ያለ ብራቸው ሀቡ ለሲኦሲ አሻራ፣ ትኬት፣ እዛ የሚንቀሳቀሰው ሰው ለሚያደርግበት ለዚህ ነው የሚውለው። ያንንም ቢሆን አንድም ድርሃም አልቆርጥም። በተለይ በጣም በዚህ አይነት ስርዓትና ትዕግስት የጠበቁኝን ልጆች በፍጹም አንድ ነገር ሳላደርግ ነው የምመልሰው። አላህ ያግዘኝ፣ በተቻለኝ ፍጥነት ጨርሳለሁ። ከነሱ አንድ የምጠብቃት ነገር ሀቡ ፕሮሰሱን የጀመሩበት ዋትሳፕ ላይ ይገቡና ሪሲቱን ይልኩልኛል፣ የድሮውን ኦኬ። ከስር አዲስ የሚገባውን አካውንት ይጽፉና ሙኒት ስራው ስለተቋረጠ ካንቺ በኩል ከላይ ያለውን ሪሲት ገንዘብ ላይ ያለውን ገንዘብ በዚህኛው አካውንት አስገቢልኝ፣ አለቀ። እኔ የተለያየ አካውንት ግን ከሆነ ባትቆበይ ጥሩ ነው። አንድ አይነት አካውንት መሆን አለበት። መጀመሪያ የተላከበት አካውንት ለምሳሌ እኔ ሀቢባ አባስ ለሙኒት ከሆነ የላኩት የሚገባውም ሴንደር ኔም አንድ አይነት ስም መሆን አለበት። ለመሰለሽ አይታወቅም። አንቺ ብዙ ነገ መተው ደግሞ ሊከሱሽ ለዛ ነው ድምጻችሁን አስቀምጡ ምለው። ለምን መሰልሽ አንዳንዶቹ በቤተሰብ ያስገባሉ፣ ያ ሰው አይገኝም፣ ሰው ይልካሉ፣ ሐዋላ አለ ታውቂያለሽ። ያንን በማሰብ ነው አትሊስት ድምጻቸው ይኑር ያልኩት። ጥሩ እንደዛ ከሆነ በቮይስ በጽሁፍ ሳይሆን በቮይስ እኔ ያልጻፍኩት ነገር በቮይስ ሞር ግን ካልተቻለ ነው የሌላቸው አካውንት የሌላቸው ሆነ ነው። ካልሆነ ግን ከወጣበት ሴንደር ቱ ሪሲቨር ላንቺ የሚለው በወጣበት ቢገባ ከሀቢባ ወደ ሙኒት ኮን የገባው ከሙኒት ወደ ሀቢባ ተመላሽ እንዲሆን ነው ማድረግ ያለብሽ። እንደዛ ካልተቻለ አካውንት ከሌላቸው እንደ ትብብር ለመተባበር አድርጊላቸው እንጂ ቢቻል ወደ ወጣበት አካውንት ነው መግባት። ለምን ከአመታት በኋላ አታቂም ስምሽን ለማጥፋት አልሰጠችኝም ብለው ነገም አልተመለሰልኝም ብለው ሊመጡ ስለሚችሉ እንትን ለዚህኛው ጥንቃቄ ማድረግ ያስፈልጋል። ግን ሰው ስንት መልካም ነገር ሰርቶ ይቺ ነገር ብቻ ስለዘገየች ማለት ነው በጣም ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ማንም ቤት ድረስ መሄድ የለም። ሁላችንም በቤታችን ሆነ በኦንላይን ነው ድምፅ የምንሆነው፣ ኤምባሲ የምንደውለው፣ ፖሊስ ጋር የምንደውለው፣ እርዳታ የምናደርገው ቤታችን ተቀምጠን ነው። እሷ ከቤቷ ወጥታ እዛ ቦታ ላይ ስትሄድ ምን ሊደርስባት እንደሚችል አይታወቅም። መዳም ቤት ገብታ ስንት የመዳም ቅመሞችን ከችግር አውጥታለች፣ ደርሳላቸዋለች። በአካል በቤቷ ተቀምጣለን በአካል እየሄደች ስንት ነገር አድርጋ ዛሬ እቺን አንድ ነገር የዘገየ ሰው ሆኖ የማይሳካለት የለም። አልካደች፣ አልዋሸች፣ አላጭበረበረች ስለዘገየ ብቻ እንደዚህ መሆን ያስተዛዝባል። በእውነት በጣም ያስተዛዝባል። የእውነት ለልጆቹ አዝናችሁ ግን አይደለም። የእውነት ለልጆቹ አዝናችሁ ቢሆን በጣም ነው የሚያሳዝነው። እውነት ይህን ነገር እያቀሳሰሩ ያሉ ሰዎች እኔ ምንም ነገር ሲደረግ ሀቡዬ ምን ተባለ ምን ተደረገ ሳይሆን ማን አደረገ ነው እማየው ፖይንቱ። እኔ አሁን እዚህ ጉዳይ ላይ ልጆቹ ምን ያህል እንደሚወዛገቡ ስላሰብኩኝ ነው እንጂ ንግግርም አላደርግበትም በፍጹም። ግን ልጆቹ ስንታቸው አለቀሱ፣ ስንታቸው ተመዘገቡ እና በጣም ነው ማዝ ነው። እነዛ ሰዎች በዘረኝነት በስድብ ባለበት ቁጭ ብላ ሰውን ስታሰድብ እንዲህ ማገኛት ሴት ስለሆነች እኔ አይገርመኝም፣ አይደንቀኝም። ልቦና ይስጣት፣ ሌላ ምንም አልልም። የሰው ልጅ እድሜውን በተራ ነገር ሙኒት ያደረገችው ይበልጣል ለማንም ለሁሉም ስደተኛ ከማንም በላይ እድሜን ባልሆነ ነገር መጨረስ በጣም ይቆጫል። በጣም ነው የሚቆጨው። ወደፊት ማድረግ የማይቻልበት ሰዓት ላይ ይቆጫል። እና ኤኒዌይ እኔ አሁንም ቢሆን አስተካክልላችኋለሁ ማለት በመመለስ አስተካክላለሁ የሚለው ነገር አይሰራም። በመመለስ ይሄው ኤምኬ ምስክር አለ። 2-3 ሰው በሱ በኩል አናግሮኛል። በሱም ቤት መዘግየቴን ተናግሬያለሁ። ያም ሆነ አሁንም እንደተናገርኩት መመለሱ ይቀጥላል። ነገር ግን አንድም ሰው ስሜን ባልሆነ መንገድ ቢያነሳ ደግሞ
እኔም የራሴን እርምጃ ወስዳለሁ። ዝም አልልም። በህግ ሄዳለሁኝ። እናንተ ራሳችሁ በራሳችሁ አስተምራችሁናል ሳንፈልግ በግድ። እንኳንስ ዘር መርጬ ለከሌ ስላደረገች አሁን ያለው ሁኔታ እንደዛ ነው። እኔ በደንብ ይገባኛል፣ ግን ምንም አይመስለኝም። ምንም እኔ ስለ ፖለቲካ አንድ ማቀው ነገር የለም። አንድ ባለማወቄም ደስተኛ ነኝ። ወደፊትም አልወቅም። አንቺ ላደረግሽው መልካም ስራ ሁሉ ይሄ ነው ምላሹ ብለሽ በጥቂት ሰዎች መጥፎ ነገር ስለተናገሩ ብለሽ ይህንን መልካም ስራሽን ለመዳም ቅመሞች የምትደርሹን ታማሚ የምትረጂውን ነገር እንዳታቆሚ ነው የምፈራው። ፍጹም አላቆምም ሀቡዬ። እኔ ክሬዲቴ ነው ይሄ። እኔ የማስቀምጠው ክሬዲት ነው። ሀቡ ምንም አያገናኘውም። የአንድ ሰው ብልግና እነዚህን ሁሉ አይወክልም። ሰዎች አላመሰገኑኝም፣ ሰዎች የአመድ አፋሽ ሆንኩኝ ብለሽ እንደማታቆሚ በአንቺ ይተማመናለሁ። በጣም ለብዙ ታማሚዎች ረድቶታል። በጣም ለብዙ ሰዎች ቤታቸው ድረስ በአካል ሄደሽ ደርሰሽላቸዋል፣ ለብዙ የመዳም ቅመሞች እና እንዳንቺ ለመዳም ቅመሞች የሆነ ያደረገ ማንም የለም። ዛሬ ማንም ምንም ያላደረገላቸው ሰው መጥቶ ያንቺን ስም ለማጥፋት ያንቺን ስራ ለማበላሸት መጥፎ ነገሮችን ቢናገር ያንን ሰምቶ አንቺ ጋር ሊመጣ ያሰበ ያልመጣ ካለ ጦስሽ ውሰድ፣ ይቅርብሽ። ሲጀመር አንቺ ከስተመር አላጣሽም። በሽን ያለው ማስታወቂያ ሳይሰራልሽ ሰው ለምኖ እየመጡ ነው። ሀቢባ ሙኒትን አገናኘኝ የሚሉኝ እኔን እየመጡ እዚህ ቤት ገዝት እየገቡ ይኸው ተመልካች ይመሰክራል። ስለዚህ ሰው ፈልጎ ለምኖ እንጂ አንቺ ጋር የሚመጣው አንቺ ኑልኝ ብለሽ አይደለም። ሀቡዬ ለጊዜሽ በጣም አመሰግናለሁ። እዚህም ጋር ሆናችሁ ለሰማችሁኝ አመሰግናለሁ። መልካም ንግግር ለምትናገሩ አላህ መልካምን ነገር ያሰማችሁ። ክፉ እየተናገራችሁ ላችሁ ልቦና ይስጣችሁ። ልጆቹን ግን አትበጥብጧቸው። አለመሳቃቱ አትበጥብጧቸው። አክስቴ ሳትወጣ እሺ፣ ያው በመጀመሪያ በጣም የምወዳት የማከብራት እኔ መካሪዬ ምርጥ ሰው ነች ሙኒት። እኔ ማንም ተፈልቅቆ ቢሰራ እንደሱ አይሆንም። እዚህ ሀገር ላይ ሪያሊቲውን የምነግርሽ ማለት ነው። ዱባይ ምድር ላይ ደግነት ብትይ በደግነት ጥግ ድረስ ነች። በአስተሳሰብ ብትይ በአስተሳሰብ ጥግ ድረስ ነች። በጣም ነው የምትመክረው። ብዙ መስዋዕትነት ከፍላለች። ሀቡ እንዳልሽው መደጋገም ነው የሚሆነው። ስፔሻሊ ለኛ እኔ እዚህ ቲክታክ ላይ ከመጣው ጀምሮ እኔ ያረዳችው ሰው የለም። በራ መኪናሽን አንቀሳቅሽ ብንላት ሄዳ ከወንዶች ጋር ተጋፍጣ ከፓኪስታኖች ጋር ተፋጣ ከ60 ከ40 በላይ ወንዶች መካከል ላይ ገብታ ቪዲዮ ራሱ ለመረጃ እንግዲህ እኛ ጋር የተፖሰታል ታውቃላችሁ። ማዳም ቤት ብትይ ማዳም ቤት ሰንጥቃ ገብታ ብዙ ነገሮችን የከፈለች እናት ታላቅ እህታችን የምንወዳት የምናከብራት ነች። በዚህ ሰዓት ላይ የሆነ ነገር ሀፕን ቢኖር አለን ከጎኗ። ምንም የሚያሳስብ ነገር የለም። አንዲት ነገር እኔ በበኩሌ ትላንትናም ገባለሁ ብዬ ነበረ። እዛኛው ቤት ላይ ሙዱ ስላልተመቸኝ ነው የነበረው ነገር። ሙኒት ላይ ለሚመጣ ነገር የከፋ ነገር ካለን ወደ እኔ ምንም ችግር የለም፣ እናስተናግዳለን። የተበላሸ ነገር ካለ ይስተካከላል። ከዚህ በፊት ስትመጡም ተናግሬያለሁ። እኔ ያለው ዌዘር ያለው አትሞስፌር ጥሩ አይደለም። ስፔሻሊ ይሄን 2 ወር 3 ወር የታወቀ ነው ዱባይ ላይ በእያንዳንዳችን ስራ ላይ ያልመጣ ነገር የለም። በሐላል ደግሞ ተናግራለች። የሴት ስራ አልሰራ ነገሮች አስተካክላለሁ ጠብቁኝ ያለችው ከወር በፊት አይደል ማሚት ካልተሳሳትኩ ምናምን ነገር ብላ በሐላል ተናግራለች። ይህንን ነገር ማለት ነው። ሶ ጊዜ ይፈልጋል። ጊዜ ስጡ። የከፋ ነገር ካለ አብረን እናርማለን። እኛም አለን። ምንም የሚያስጨንቅ የሚያስታርቅ እንትን የሚል ታሪክ የለውም። ነገር ግን ሄዳችሁ ሰንበዲ ቤት በተናገራችሁ ቁጥር ከሌ ቤት ባወራችሁ ቁጥር ሰንበዲ አያስተካክልላችሁም። የእናንተ ነገር ሪያሊቲውን ልንገራችሁ። ልቧ ቀን ስለሆነ ነው እንጂ በየቤቱ የምትገባው እኔ ጮሄባታለሁ ከዚህ በፊት በጣም። ለምንድን ነው የምትገቢው በየቤቱ ስትጠሪ ስላት አይ ሃቭ ኮንፊደንስ ብላ ነው እየገባች ኤክስፕሌን የምታደርገው። ገብቶሻል? በቃ ለህዝብም ክብር ስላላት ህዝቡን የሚያከብር ሰው አስተመሩን የሚያከብር ሰው ነው። ስለዚህ አይቴል ኦልሬዲ ነግሬያታለሁ ስላት ለምን ብዬ እንደዚህ ብላ መታ ሀቡ ስትጠራያት አክብራ ህዝቡን አክብራ ትመጣለች። ሌላ ቦታ ስትጠራ ሄዳ ኤክስፕሌን ታደርጋለች። ገባሽ? ሰው እኮ ግግም ነው የሚለው ታውቂያለሽ። ሀቡ ሌላ ደላ አይተሻል። ማን ስልክ ያነሳል? ማን ምን ያደርጋል? የትኛው ደላላ ፊቱም ይታያል። ቴንክ ዩ ስንጋፈጥ ነው የምንለው ከደላላ ጋር። ቴንክ ዩ ስንጋፈጥ ስንሯሯጥ ነው የምንለው ከደላላ ጋር። ሲብስብን አንቺ ቤት ነው ይዘናቸው የምንመጣው ታውቂያለሽ። ቀን በቀን ከዱባይ ደላላ ጋር እንደተናጨን ነው
እንትን እንዳለ ነው። እሷ ነች ዘላንት የምትለው። ይሄው ብሪጅስቶን መጣች፣ ሁለተኛ መሲ ነች። እየተጋደልን ምን እያልን ምንድነው አንገት በአንገት እየሮጥን እየተቀበልን የእነሱን እንትን የምናደርገውና አንዳንድ ጊዜ የሚረዳን ሰው ካለ አግባብ መናገር፣ መቸኮል፣ ለኮሜንት መንቀልቀል ጥሩ አይደለም። ይሄ ጥሩ አስተሳሰብ አይደለም። ሰው የሆነ ሰዓት ላይ የሆነ ነገር ያደርጋል። የከፋ ችግር እንኳን ቢመጣ እኔ 100% የምነግርሽ ነገር ዲል የሚደረግ ነው። የከፋ ችግርም አልመጣም። ሶ ቢመጣ እንኳን እንደዛ በእንደዚህ አይነት ልክ አይደለም። ሰው ዋጋ የከፈለን ሰው ቢግ ሪስፔክት ማአት ታሪክ ያለው ሰው መልካም ያደረገን ሰው በዚህ ልክ በዚህ ነገር መናገሩ አስፈላጊ አይደለም። አክሴ ጋር ባለ ችግር ካለ እኔን አናግሩኝ። ባዮ ላይ ስልክ ያለ የማይፈታ ችግር የለም። ቀስ በቀስ እያስተካከለልችላችሁ ትሄዳለች። ፕሊስ ግን የምትናገሩ እዛና እዚህ የምትሯሯጡ ሰዎች ራሳችሁን አርሙ። በተረፈ ከጎንሽ ነን፣ እንወድሻለን። ፎሬቨር አክስቴ በደንብ እንጂ